ባንቺ ምክንያት እኮ ነው ከእህቴ ጋር የተጣላሁት አይደል እንዴ? ቆይ እኔ ምን አስበችናችን ይቅርታ የምጠይቅሽ? አንቺም ካድሽ አሳልፈሽ ሰጠሽ። አልከዳሁሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺ እኔን ይቅርታ መጠየቅ አለብሽ። በጣም ተበላሽተሽ አይደል እንዴ? ቆይ ዛሬ ሽር ጉዱ ለማን ነው? ቀለበት ሊያደርግላት ነው እንዴ? ለነገሩ ከአንቺ ይልቅ ከእሷ ጋር ሲታይ በደንብ ማች ያደርጋል። ለነገሩ ምን ታደርጊ፣ ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ። ይኸውልሽ ማርታ፣ ባልሽን ጉዱን ሳላውጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም። የእህቴ ባልደሬ ደህና ነህ? ጥሩ ነው፣ ቀጥልበት። ዳጣ በኋላ ፈልግሻለሁ። ከዚህ በኋላ እኔ ምን ልሆን ነው? 2 ልጆች ይዤ የሚያገባኝ እንኳን የለ ወይ ደግሞ ስራ የለኝ። እንዴት ናት? የቤቢን አባት ፈልገን ያገባሻላ? ወንድሜማ አላባት አያድግም። አይሆንም እናት። የቤቢ አባትን እንኳን ታይው አንድ ቀን ስታይቀው በጣም ይገርምሻል። እናቴ ቆይ የቤቢ አባት ማን ነው? እናቴ ታውቂዋለሽ? ስትጀምር ይኸውልሽ እሱ ያገባሻል። ካላገባሽ ደግሞ ታዩ የራሱ ጉዳይ ነው ያለው። ይኸውልሽ ስሚኝ እናቴ፣ አንቺን የመሰለች ሚስት እኮ ተስሎ ራሱ አያገኝም። ካልፈለገ ደግሞ ይተውን ያለውልሽ እኔ ምትሻል ማለት ቆይ ስልክ መችና ትግባ ተተባለ ትገቢያለሽ። አይሆንም ተተባለ ማደሪያ ታጣሽ። ጠበብ ያለ ናት እንጂ የኔ ክፍል አለች፣ እዛ እንተኛለን። እኔ ከአንተ ጋር ልተኛ? እንዴት? ከዚህ ቀደም እኮ ለምነሽኝ ነበር፣ እምቢ ብዬሽ ነው እንጂ። አክስትየዋ እንግዲህ ተመልሳለች። ከመድረሷ ግብ መቀንጠሷ አንድሉ ያገሬ ሰው እንግዲህ ገና ከመምጣቷ ነገር እያላመጠች ነው የምትገኘው። ቤተሰቡን ለማመስ ለማተራመስ እንግዲህ ቆርጣ የተነሳቸው አክስትየዋ ወይ ደግሞ ወይዘሮ መድኃኒት አሁንም ነገሯን እያጧጧፈችው ነው የምትገኘው። ገና ከመምጣት ከበር ጀምራ እንግዲህ ቤተሰቡን በአንድ እግሩ ለማቆም ፉከራዋ፣ በዛ ላይ የምትናገረው ነገር፣ በዛ ላይ በቃ ማንም አጠገቧ የሚደርስ የለም ማለት ነው ቤተሰቦቻችን። ሶ በዛ አማካኝነት እንግዲህ ገና ከመግባቷ ገና ጊዜ ነበር ከበር ላይ ጀመረችው እና አንተ እንደዚህ ምናምን ስትለው እንዴ ምንድነው ሄድኩ ብለሽ አልነበር እንዴ ምናምን ብሎ ጊዜ ደግሞ ሲናገራት በቃ ልኳ ተበጠራት። ምክንያቱም ባለፈው ጊዜ ራሱ ተሳድባ ምናምን ነበር አይሄደችው። ድጋሚ አልመለስም ብለሽ ነበር እኮ ደግሞ ሲጀመር እኔን ስትወስጂ ቃል ገብተሽልኛል ነበር ወይ ምናምን እያለ እንግዲህ ጊዜም ሲነገንጋት ነበረ። በዛ የተነሳ እንግዲህ በጣም ተናዳ ነበር፣ ተበሳጭታለች ምናምን በቃ ወጠር ፈጠር እያለች ነበር አይሄደችው። ከዛ ገና ከመግባቷ እንግዲህ መጣሽ ገና ውሃ መጣች አክስቴ ብላ ስትላት እንግዲህ እንዳትነኪኝ አንቺ ስታስጠሊ ነው ያለችውና ውሃዬ ደግሞ ታውቃላችሁ እቺ እንደውም አንቺ ከዚህ ቤት ላይ ምን መጣሽ? እንደውም አንቺ በጣም ነው የምታስጠሊው። አንቺ ሰው ሁሉ ክፉ ይልሻል። ይሆንሽ መቀማት ረቢነሽ ምናምን አለች። ውሃ ተናደደች። ምክንያቱም አክስቴ ስትላት ወይስ እንዳትነኪ ምናምን አለች ማለት ነው። በጥፊ ነበር ማለት እንደ ውሃዬ በጥፊ ብለሽ ልም በሆነ። ስለዚህ ገና ከመንጣቷ እንግዲህ ወይዘሮ ማርታ ባለፈውም እንግዲህ ረባብሻት ነበር ሄደችው። በተለይ ደግሞ በደረጃ ጉዳይ ወይም ደግሞ በእነንትና ዳጣና በእነናታን ምናምን እዚህ ቤት ባሉት ልጆች ምክንያት ሀሳባ ብዙ ነገር ስትላት ነበረ። ሄዳ ደግሞ ዛም የእንትና ልጅ የሰላምዬ ልጅም ማይሆን ነገር ስትል ነበር። እንዳያችሁትኝ ውሃን ይመስላል፣ ውሃን ትመስላለች፣ ይመሳሰላሉ። ዳጣና እንደዚህ ናቸው። ሰላም ያረገዘችው ከባልሽ ነው፣ ባልሽ እኮ እንደዚህ ነው፣ አንቺ ዝም ብለሽ ተኝተሻል አታቂም በቃ ምናምን እያለች ነበርና እሷ ደግሞ ተይኝ በቃ ምናምን ስትላት በፍጹም እህቴንማ በጭራሽ በእንደዚህ ሁኔታ ልተዋልችልም እያለች እየፎከረች ነው የምትገኘው። እንግዲህ ያለውን ነገር እያተረማመሰችው ነው በምትችለው ነገሮችን ከፍ ዝቅ እያደረገች እያየች ነው። በዛም እንግዲህ ያው ምንም እንትን ባይልም እንኳ ማርታ በቃ እየሰማች እንዳልሰማች ነገሩን እንዳላየች ለማድረግ ብዙ ሞክራለች። አሁን ደግሞ ዳጣ ያለችበት ሁኔታ በተለይ ሰላም ጋር ሄዳ እናቷን አግኝታ ስንበጣ እንግዲህ ትናንት አይታችኋት ከሆነ በጣም ደስተኛ ሆና ናታንን ገና ከቤት ስትገባ እንዴት አድርጋ እንዴት እንጠለጠለችበት።
ከዛ ግን ናታን ማርታን አይቷት ስለነበረ ኧረ ዳጣ ተረጋጊ እባክሽ ምናምን ቢላትም መረግ ናታንዬ በቃ ደስ ብሎኛል እኮ አገኘኋት እኮ አወኳት እኮ ምናምን ብላ እንግዲህ ደስታዋ ስትገልጽ ነበርና ናታን እንግዲህ ቀድሞ ሌላ ነገር ሳታወራ ብሎ ማይደና አደርሽ ምናምን ብሎ ነው እንግዲህ እንትን ያለውና ዳጣ በጣም ደረገጠችው። ከዛ እንዴ ምን ተገኝቶ ነው እንደዚህ ደስ ያለሽ? ለማንኛውም ፈልግሻለሁ ብላት ነበር። ከዛ ክላሷ ሚዛህዲያ ዳጣን ጠይቃን ነበረ። ዳጣ ግን ለማምለጥ ጋይስ ያልደረደረችው ነገር ሀሳብ ለማስቀየር ያልወራው በቃ ያልተናገረችውን ቃላት ንገሩኝ ጋይስ። በቃ አንድም ነገር የቀራት የለም። እያንዳንዱ ነገር ነው ነገር በቃ በዚህ ብሎ እንደዚህ ሆኖ ምናምን በቃ የሌለም ምክንያት የሌለ እንትን ደርድራ ነው በቃ ከሷ ጋር ለማምለጥ ከሷ ጋር ለመሄድ ያደረገችውን ጥረት በቃ አለማድነቅ አይቻልም። በመጨረሻም እንግዲህ አቶ ደረጀን ያው ውጭ ላይ ስለነበረ ከዛ በኋላ ነው እንግዲህ እንትና ዳጣ እንደማንም ብላ ከማርታ ጋር በቃ ማርታ የጠየቀቻትን ጥያቄ ትታ እሷ በፈለገችው ሀሳቡን በሌላ መንገድ ከዛ ደረጀ ጋር እስኪ ስልክሽን ክፋቸው የሆነ ፎቶ እኮ አይቼ ቆይ በዚህ ልክ አንቺ እንዴት ነው እሱ ጋር የወደድሽው? እንዴት ነው በዚህ ልክ የተቀራረባችሁትኝ? ምክንያቱም መተሽ መቼም ያወቅሽን ተመሳሳይ ሰዓት ነው አይደለ? ሲቀጥል ሰላም ጋስ እኔ ጋር አንድ ቀን እንደዚህ ነው ብለሽ እማትየኝን አንድ ቀን አጠገብሽ ተገኝቼ ማላቀውን እንዴት ነው በቃ እኔ ጋር አንድ ቀን ጠጋ ብለሽ እንኳን አታውቂም። ግን አንደኛ ደረጀን በዚህ ልክ መቅረብ፣ ሁለተኛ ደግሞ ሰላም ጋር ሄደሽ ጭራሽ ደግሞ አሁኑ ብሎ እስከ ማደር አድርሽ መጣሽ ደግሞ ዛሬ። ስለዚህ ምንድን ነው የተገኘው ነገር ወይም ደግሞ ምንድን ነው የማላቀው ነገር ግንኙነታችሁ? ደረጀ ጋርስ እንደዚህ በዚህ ልክ በጣም ነው አይደል የምትወጂው? እንዴት በምን ምክንያት እንደዚህ ወደድሽው? በቃ በጣም ብዙ ጥያቄ ነበር ጠየቀቻት። ግን ከዛ እንዴ ማያ አይደለም እኮ በቃ አንቺንም እኮ በጣም ነው የምወድሽ ምናምን ታውቂያለሽ፣ በቃ እኔ ምናምን እንደዚህ እኮ ነው አባዬንም እንደዚህ እኮ ነው ስለ ያው እንደ አባት ስለሆነልኝ እኮ ነው አንቺንም ደግሞ በቃ እናቴ ነሽ እኮ ያው እንደ እናት ነው። ስለዚህ ከዛ አንፃር ነው እንጂ እኔ ሌላ ምንም ነገር የለም ምናምን ብላ በቃ ማርታን ለማሳመን ያልገድባችበት በስማ እየተጠቀመችው ቃላት እየተናገረችው አማርኛ ምናምን በቃ በጣም ነበር የሚያስገርመው። ማርታም እንግዲህ በጣም ነው የተገረመችው። እኔ እዚህ አዲስ አበባ ተወልጄ አዲስ አበባ ያደግኩ ልጅ ነኝ፣ ግን እንዳንቺ አይነት ጠብሶ የበላ አራዳ አይቼ አላቅም፣ ያንቺ ደግሞ ይለያል በማለት ነው እንግዲህ ማርታም የተናገረችው። እንዴ ማዬ ለዛ እኮ አይደለም በቃ አየሽ እኔም እኮ በጣም ሞድሽ አንቺንም ምናምን ብላ እንግዲህ ሰልፊሽ እሷንም እንግዲህ ቅፍ አድርጋት ነበር የተነሳችው። ግን ማርታ ምንም ነገር ደስ ስላላላት ያኔ ማለት ስለተናደደች የሆነ ነገሩ ምንም ስላላመራት ስላልጣማት በቃ ምን ፈገግ አላለችላት ምናምን ነበርና ደረጀ ግን በቃ በጣም ፈገግ ብሎ ምናምን የተነሱት ፎቶ አይታችኋልና እና ማዬ በቃ እንደዚህ ነው ምናምን አለቻት ማለት ነው። ቤተሰቦቻችን በቃ አይ የሆነ ነገርማ እንዳለ በቃ ግን በቃ ማርታ በቃ የሆነ ነገር ታስብና አይ አረ በስማም እንዴ ምንም ይሄማ በቃ ደሬማን ይሄን ነገር ሊያደርገው በፍጹም አይችልም እያለች ነው ከአምሮዋ የምትመልሰው። ምንድነው እሱ በቃ የሆነ ግንኙነት አላቸው ወይ ደግሞ ልጁ ትሆን እንዴ ብላ ልክ እቺ መድኃኒት ያለችው ነገር አብጌል ስትል የነበረው ነገር በቃ እውነት ነው ማለት ነው እንዴ? አይ ኧረ በፍጹም ምናምን ትልና ራሷን እንደገና ታሳምነዋለች አእምሮዋን። እንደዛ አዎ ነው እውነትም ይሄ ነገር የሆነ ነገር አለ ብላ አእምሮዋ እንዲያውቅ ወይ ደግሞ አእምሮዋ እንዲጠረጠር በፍጹም አትፈቅድለትም። እና በዛ ልክ ነው እንግዲህ ነገሮችን ለማስተካከል የሆነውን ነገር ለማየት ወጣ ገባ እያለች ያለችው ማለት ነው። ውድ ቤተሰቦቻችን በጣም ነው እንግዲህ ማርታ አሁን ላይ ደግሞ አክስትየዋ መጣች። አክስትየዋ ደግሞ ታውቃላችሁ ደረጀን ገና እንግዲህ ዛሬውኑ ነው ገና ዛሬ መጣ። ሰላም አልተባባሉም። እንግዲህ አብዬ እንደውም በቃ አባዬን የመጀመሪያ ይቅርታ መጠየቅ አለብሽ እኛ ቤት ከመኖርሽ በፊት አባዬን ይቅርታ መጠየቅ አለብሽ፣ ምክንያቱም አባዬ በጣም ተቀይሞሻል። ሲቀጥል እኛንም ደግሞ እንደ ቤተሰብ ይቅርታ መጠየቅ አለብሽ፣ ምክንያቱም እማዬን እንደዛ አደረግሽ፣ ዳጣን እንደዛ አደረግሽ፣ የሰራሽው ነገር እኮ በጣም የድፍረት ነው። ስለዚህ ይቅርታ መጠየቅ አለብሽ ስትላት እንዴ አብጌል እንደውም አንቺ ነሽ ይቅርታ መጠየቅ ያለብሽ፣ ምክንያቱም እኔ ላንቺ ብዬ የምትወጂው ልጅ እንዳትነጠቂ ብዬ እቺን ዱርዬ ላባረልሽ ስሞክር አንቺ ግን ከሷ ጋር ተደርበሽ እኔን ክደሽ አሳልፈሽ ሰጠሽኝ። ስለዚህ ምናምን ስለነበርና አብጌ ላይ ይቅርታ እኔ ያደረኩትኝ አንቺ አሳልፎ መስጠት ምናምን ሳይሆን እውነታውን ነው ያደረኩት። በፍጹም እንደዛ አድርግልኝ አላልኩሽም።
ስትላት እንግዲህ አብጌል ተቆጣ ስትሄድ ደረጀ ከውጭ ሲመጣ እሷ ደግሞ አይ ከዚህ ቤት የትም አልሄድም፣ ምክንያቱም እህቴ እንደዚህ እየተጫወተባት ከየትም ልቅምቃሚ እየወለደ እያመጣ በፍጹም እንደዛ ማድረግ አይችልም ምናምን በማለት ነው እንግዲህ ነገርዮሹን ያከረረችው። ደረጀም ሰምቷታል። በጣም ነው የተናደደው። ምን ሊፈጠር ይችላል? በቀጣይ አዲስ ቪዲዮ የምንገናኝ ይሆናል። ሰላም ቆዩ።